የለቀኩት ሞጣ አገኛት የተባለችውን ሴት እግዚአብሔርን ቆሜ ባሳያችሁ ግን አላሳያችሁም። ደግሞ ተለጥፉኛላችሁ አልፈልግም ነው አላሳያችሁም። የተረገማችሁ እናንተ ኤኒዌይ በጣም ምነግራችሁ ግን ቀኑ ዛሬ ቀኑ ምንድነው? ጳጉሜ ስንት ነው? ቦሩ ግን እግዚአብሔር ምስክሬ ነው። እግዚአብሔር ከኔ ጋር ነው። አልፎክርም። እግዚአብሔር ረዳኛል። 10 ኪሎ ግን አነሳዋለሁ። እንዴ አምባዛውን ነው ካከሉ ጂጂክ ያላከል እኔ ሮማን አራራራራራራ ኖ ብቻ ናት እኮ ጂጂክያ 60 ዓመት በቀደም አያቻ ሳምሪ እድሜሽ 25 ነው አይደል? ሪሊ እንደው ፉልሽ እንመስላለን። 20 ምን ሂጂ ማከሽ 30 ምናምን ጠጥተዋለች። እሷ 30 ትልቁ ልጅ 32 አንቺ ዛው በቃ እንደ ጻል ልጅ ድቡ አሁንማ እሷ መታለች። አብራችሁ እንዲህ ስገንሱ ጽጻሪውንሽ መሰለሽ ጂጂክያ የሁለት ልጆች እናት ተከብረሽ ቁጭ በይ። ይሄ እዚህ እየመጣሽ አበሻ እንደዚህ ነገር አይወድም አበሻ። የሁለት ልጆች እናት ነሽ፣ ክብርሽን ይዘሽ ተቀመጪ። ጠላቴ በክፉመኝ ደግሞ ከተፋቱ ሰው ከባሉ እንኳን ተፈቶ የጥሞና ጊዜ ለራሱ ይሰጣል። እንዴት ላድርግ ልጆቼ እንዲህ ነው ተፋትቻለሁ። ቀላል ነገር አይደለም ትዳርን ነገር እንትን ማለት ማበሻሸቅ ከልናትየው ጋር በዚህ ብቅ ትላለች። ኧረ ለኛ ዳንስ ሪሊ ክብርሽን ይዘሽ ተቀመጭ። ለነገሩ አሁን ፋኒ እንደው እግዚአብሔር ይስጠው አንቺን አግብቶሽ ፋኒ አሁን የጂጂክያ ልጅ ተብሎ ማን ያገባሽ ነው? አበሻ የማያውቅ አማርኛ የማይችል ወይ ናይጄሪያ ወይ ጋና ወይ አሜሪካይ ወይ ጀማይካ አማርኛ የማይችል ካልሆነ እኔ የጂጂን ልጅ የሚያገባ አለ ብዬ አላምንም። አበሻቹን አጭዶ ደግሞ የሚሉትን ሁሉ ዮኒ ማኛ ከቻልክ ባፍ ራሱ አትጠቀመው። ስለ እግዚአብሔር እንዲያሉ አር ደግሞ ምንድነው የሴቶቹ ፓስተር ብርቱካን ናት። አሯን ስታረያያት ምንድነው አርተው ሳይታጠቡ ነው ያለው። ሽንት ቤት ድረስ ማን ሄዶ አይቷቸው ነው? እኔ ያሩ ጉዳይ ምንም ሳይገባኝ ነው ያለቀው። የገባችሁ ነገር ካለ እንደው ብታስረዱኝ። ምንድነው ፓስተሮቹ አራቸውን አርተው ሳይታጠቡ በዛው ገብተው ያጨማልቁታል? ምንድነው አራቸው ሲጨማለቅ ይወጣል ምናምን አሉ። ካርጋም ይጨማለቃሉ። ሳር መግመጣቸውን ትተው እንደገና ያ ሁሉ ጨርሰው ካርጋ ጀመሩ። ይሄ በጣም የሚያሰጋ ነገር ነው። እውነትህን ነው። ተመለስ ወደ እናትህ ቤተክርስቲያን ተመለስ። ጥላማ አትጥለው ተመለስ። የጴንጤዎቹን ጉድ አየኸው። ይኸውልህ ቆይተህ ስትመለስ ደግሞ ብሶ ጠበቀህ አይደል ከበፊቱ። በቃ እኛ መቼም እንደፈረደብን መቀበል ነው። ምንም ማድረግ አንችል። መቀበል ሊያሾን ደግሞ ለእኛ ተዋት። ዮኒዬ ተናድ በህይወቴ ዮኒ እንዲህ ሲናደድ አይቼው አላውቅም። እውነትም ያናድዳል። እኔ ራሱ የሞተ እንኳን ሳይመስለኝ ቀልጃለሁ። እና በቤተሰብ ይሄ ቀልድ በልጅ ቀልድ ልጆችን ሲነክሩብኝ ኮክዬ ማነው ስማ የምትላት ኮከናትዬ በኮናትዬ መተውብኝ ትላለች። የሰው ቤተሰብ ስትነካ አይታወቃትም። ቤተሰብ ጋር ሐዘን ይግባ ብለሽ ያንቺ ላይ ሐዘን ይግባብሽ። ስርዓት ይዘሽ ተቀመጪ። ሰውን የምትረግሚው ባፍሽ የሚወጣው ምን ቤተሰቦች ሲራገሙ ነው እንዲያሳደጉሽ? ምን አይነት ስድብ ነው የምትሳደቢው አንቺ? ከዚህ በፊት ተነገረሽ ማህፀንሽ ይድረግ፣ አረብ ሀገር ያላችሁ አገራችሁ አይመልሳችሁ ምናምን ካፏ የሚወጣ ጭካኔ ምን አይነት ጉደኛ እንደሆነች በጣም እግዚአብሔር በጣም እኔ ደግሞ በጣም የሚገርማችሁ እዚህ ይሄ ሰመር መጣ ብዬ አንዴ ገባ ወጣ፣ አንዴ ጥብስ፣ አንዴ ክትፎ፣ አንዴ ምን ከኢትዮጵያ የጀመርኩት እዚህ መጥቼ ስበላ ሚዛን ገዝቼ ስመ
እኔ ጋር ገባ አልገባ ምን ትሰራልኛለህ? መሀይምና አህያ ደደብና ውርጋት እኔ ጋር ይምጣ ብያለሁ። ለእውነተኛ ነገር የሚቆም ነው እኔ ቤት መምጣት ያለበት። 4000 ሰው ቢገባ ምን ያደርግልኝ? ቂጥ ለማየት እኮ 5000 ሰው ይገባል። አንድ ቂጥ አሁን ባስገባ 5000 ይመጣል። ይሄ ቂጥ ራስ በመስቀለኛዋ በታች የምታስብና በቂጡ የሚያስብ ኢትዮጵያዊ ሞጣ ቀራኒዮ ጋር ሊስማማ አይችልም። ስገደል በዛለሁ የሚል ደንቆሮ ኦርቶዶክስ እኔ ጋር ልትስማማ አትችልም። እየነገርኩ ነው። 666 ልትችላለህ። ቅዱስ ጊዮርጊስ የሚባል ጀግና አምሳ አለቃ በዘመኑ ለሃይማኖቱ ተዋድቆ የሞተ ሰው በፈረስ መጥቶ ይዋጋል የምትል ደንቆሮ አማራና ኢትዮጵያዊ ካለ I'm telling you I'm so sorry say that አንተ ደንቆሮ መሀይም ኦርቶዶክስን አትወክል። ከኔም ጋር አትግባባ፣ አትምጣ ነው የምልህ። stay away ይላል ፈረንጅ። stay away የሰማን እንዳትመጣ እንዳትሞክረው። እዛው ሰላማዊ እስር ቤት አንተ በመደብና በቆጥ ላይ ቂጥህና ጀርማን በፍልጥ እያከክ ቤተክርስቲያን ቅዱስ ገብርኤል ባይዘው ያድርበታል እንዴ? ቦሌ መድኃኔዓለም ያድርበታል ለመሆኑ? for your information አረ ዝም ብሎ በቃ ያለቀለት እኮ ህዝብ ገና እኮ እዚያ ጋር በ16ኛው ክፍለ ዘመን ላይ የሚፋቀቅ ህዝብ እኮ ነው። wake up my friend ያንን $100 ሚሊዮን መድኃኔዓለም ወይ ጊዮርጊስ ወይ ማርያም ለማያድሩበት አልጋ ዘርግተው ለማይተኙበት ቤተክርስቲያን ከምታሰፋ ሆስፒታል አስፋ፣ ኮሌጅ አስፋ። ጥቂት ቤተክርስቲያን ትንሿ ትበቃለች ለመስገጃ አይደል? እግዚአብሔር ለማግኘት አይደል የሚፈልጉት? በጥቂት ተሰብሰብና በድንኳን አምልከ ግባ። አንተ በቆጥና በመደብ ላይ ቂጥን እያከክተኛል ኢትዮጵያዊ የምትሰራው መስጊድና ሌኒን ማይ ፍሬንድ እንደው ሌኒን በዚያ ጊዜ ብደርስ ኖሮ the best friend of ሞጣ ቀራኒዮ የሚሆነው ጓድ ሌኒን ነበር። የሚገርማችሁ በጣም ይገርመኛል። የሌኒን መጽሐፍ ሳነብ ሌኒን የጻፋቸውን በቃ ዝም ብላችሁ አንብቧቸው። በጣም የሚገርም ሰው ነው። ብሪሊያንት ነው። በጣም የሚገርም ሰው ነው። ሌኒን የሚያክል ሰው አልተገኘም። በቃ የዓለምን ሁኔታ ቀድሞ የተረዳ እንዳሴ ቴዎድሮስ ኦፒየም ነው ያለው። የደሃ ማስታገሻ ነው ሃይማኖት፣ የደሃ ማስታገሻ ነው። እምነት መን ወንድሜ ኢየሱስ ክርስቶስ አንተን አይጥልህም። አላህ አይጥልህም ማይ ፍሬንድ